የምንመለከተው ስለ ራፕቸር ነው። ራፕቸር ወይንም ደግሞ ንጥቀት ብዙ ጊዜ ሰምተነዋል እና እንዴት ይሆናል እንደዚህ የሚለውን ጥያቄን ለመመለስ ሞክራለሁ። ግን ላሳይ የምፈልገው ነጥቤ ዋናው ምንድነው? በዚህ በንጥቀት መቃረብ ዘመን ቤተክርስቲያን ምን ትመስላለች? የአማኞች ሕይወት ምን ይመስላል? የምናየው ዘመናችንን መጽሐፍ ቅዱስ ሲናገር ስለ ይሳኮር ልጆች ሲናገር ዘመኑን ምን ያደርጉ ነበር? ይመረምሩ ነበር ይላል። ስለዚህ ጥበበኞች ነበሩ ይላል። ጌታ ኢየሱስ ክርስቶስ ምን አለ? በአዜብ ላይ ይላል ወይንም ደግሞ ደመና ሲሆን ዝናብ ሊዘንብ ነው ትላላችሁ፣ አሁን ብራ ነው ሊሆን ትላላችሁ፣ የሰማዩን መልክ ታውቃላችሁ፣ የዘመኑንስ መልክ ለምን አታውቁም ብሎ ጌታ ተናገራል። እና ዘመኑን ስናየው ምንድነው የሚነግረን ነገር? ትውልዱን ስናየው ምን ይነግረናል? ትውልዱ ላይ የሚነበበው ነገር ምንን ያመለክተናል? እነዚህን ጥያቄዎች ለእናንተ ጥልና ከዛ ወደ ትምህርቴ እገባለሁኝ። ወሬው ሁሉ የሚያስፈራ የሚሆነው በምድር ዙሪያ የሚልን መዝሙር ሲዘምር ብዙዎቻችን እናውቀዋለን። በዛ ዘመን ወሬ ሁሉ የሚያስፈራ ከሆነ በዚህ ዘመን ደግሞ ወሬው ሁሉ የሚያሳብድ ማለት ነው። ስለ ዜናዎች ቁጭ ብዬ ነበርና አፕ ቱ ዴት የሆነ ኢንፎርሜሽን እንዲኖረኝ ይፈልጋለሁ። ምክንያቱም ለትምህርት ይጠቅመኛል። ዘመኔን የምመረምረው አንዱ በዛ ነው። ሌላው በመንፈስ ነው። ትላንትና ዜና አይታችሁ እንደሆነ በፓኪስታን የነዳጅ ቦቴ ፈንድቶ ቢያንስ 120 ሰው ኢንስተንትሊ ሞቷል ተቃጥሎ። እና አሁን ለኛ የለመድነው መጥተናል። የሚዘገንን ዜና ዲሲንተሳይዝድ ሆነናል። ጆሮአችን ለመደው። አስደንጋጭ ነገር አያስደነግጠንም። ድሮ ትንሽ ቁስል ስናይ ስቅጥጥ የሚለን ነገር ዛሬ የተቆረጠ አንገት ብናይ እንኳን እየለመድነው መጣን። አስለመደን ጠላት በማሳየት አስለመደን፣ በሲኒማ አስለመደን፣ በምን አስለመደንና አሁን በፍንዳታ በአደጋ በመኪና በመግጨት በምን አደጋ ላይ እየተፈጠረ ዓለም ላይ ሲመጣ ብዙ አልገርም እያለን መጥቷል። የዛሬ ቀን ዜና ነው ነግራችሁ። ይሄ እስራኤል በጎላን ተራራ አካባቢ ላይ የሶሪያን የውትድርና ካምፕ ደብድባለች ትላንትና። ምንድነው የሚነግራችሁ? አሁን ለኛ ዘውትር ዜና ነው አይደል? ግን ነገሮች እየጨመሩ መልካቸው እየተለወጠ እየመጣ ነው። በእንግሊዝ ሀገር ትልቅ ህንጻ ሲቃጠል የዓለም ህዝብ ሁሉ ተመልክቶታል። ብዙ ሰዎች ራሳቸውን ከእሳት ለማዳን ከፎቅ እየተወረወሩ ተፈጥፍጠው ሞተዋል። ያ ደግሞ ራሱን የቻለ ሌላ ረብሻ ወይንም ሰላማዊ ሰልፍ በእንግሊዝ ሁሉ እየተደረገ ነው ያለው ይሄ ነገር እንዲመረመር። በቅርብ ጊዜ እንግሊዝ ፓርላማ በሳይበር አታክ ደርሶበታል። ምን ማለት ነው? የፓርላማው ዶክመንቶችን ከየት እንደሆነ በማይታወቅ አንዳንዶች ራሻ ናት ይላሉ፣ ሌላው ቻይና ነው ይላሉ፣ ሌላው ኖርዝ ኮሪያ ነው ይላሉ። ስለዚህ ኢንፊልትሬት አድርገው ዶክመንቶቻቸውን ዳታዎቻቸው ሚስጥሮቻቸውን ለማግኘት ብዙ እንትን ሆነዋል። እንደ ወረራ ነው የሚቆጥሩት። ሳይበር አታክ እና ወረራ አይለያይም። ይሄኛው በኮምፒውተር ነው፣ ያ በጀቶች ነው። ግብጽ፣ ሳውዲ አረቢያ፣ ኩዌት እና ደግሞ ባለሳሳት እንደዚህ አረብ ኤሚሬትስ አንድ ላይ ሆነው አመፀውባታል ማለት ዘግተውባታል። ምንም አይነት መኪና ወደዛ አይገባም። ምግብ እቺ ላንድ ሎክ የሆነች ሀገር በጣም ትንሽ አይላንድ ናት። ስለዚህ ከኢራን ከቱርክ ምግብ እንደ ጉድ እየሄደላት ነው ያለው እና ዓለም እዛ ሰፈር ያለው ግጭት በጣም የገረመኝ ነገር ይሄ ነው። እዛ ሰፈር የነበረው ግጭት በካታርና በአረቦቹ መካከል የተነሳው ግጭት ፖለቲካል ግጭት ወደ ጅቡቲና ኤርትራ መጥቶ ጅቡቲና ኤርትራ አሁን ግንባር ለግንባር ተያይዘዋል ሊጣሉ ማለት ነው። እዛ ሰፈር በፓርላማ ይደባደባሉ፣ እኛ ሰፈር ደግሞ በጥይት ልንደባደብ ነው። ስለዚህ ዓለም ግሎብ እንዴት እንደተያያዘች እንድናይ ነው። እዛ ጋር የተነሳ ረብሻ እዛ ሰፈርም አፌክት እያደረገ ነው። ኔትወርኩ በጣም ጥልፍልፍ እያለ ነው። ፖለቲካዊ ትስስሩ ኃይለኛ የሆነ መጥቷል። ወይ ወደ ጥፋት ይመራል፣ ወይ ወደ ደግሞ ወደ ተሳካ ነገር ይመራል። የሚያስፈሩ ነገሮች በዓለም ላይ ያሉ እንዳሉ እንድታውቁት። ቻይና እንደ ብርታቷ ብዙ ነገር ማድረግ ትችላለች። ነገር ግን አንዳንድ የተከለከለችው ውሃዎች አሉ መሄድ የሌለባት። ጃፓን ጋር ጠጋ እያለች ነው፣ ብዙ አይስማሙም። ስለዚህ ጃፓን በዚህ ኮምፕሌን እያደረገች ነው። ጃፓንን ዲፌንድ የምታደርግ አሜሪካ ናት። ስለዚህ ጃፓንን የነካ ነው ትላለች አሜሪካ ደግሞ። ስለዚህ ነገሮች እሳት ቢጫሩ ዓለም ሁሉ ልክ ኬሮሲን ወይንም ደግሞ ጋዝ እንደተለኮሰበት ነገር በአንድ ጊዜ ከሚድል ኢስት አፍሪካ፣ ከአፍሪካ አውሮፓ እሳት ሊያዝ እንደሚችል እንድናውቅ በጣም ቮለታይል ወይንም አደገኛ ሁኔታዎች በዓለም ላይ ያሉ ነው። ከዚህ ጋር በማያያዝ ብዙ ሰዎች ጋዜጠኛ እየሞተ ነው። ድሮ ይሄ ኖርማል አይደለም። ጋዜጠኞች በሞሱል ወይንም በኢራቅ ውስጥ እየተገደሉ ነው ያሉት። ሪፖርት እያደረጉ ላይቭ እየተገደሉ ነው ያሉት።
ሌላው ደግሞ ሞራል ኮራፕሽን በዓለም ላይ በጣም በሚያስፈራ ሁኔታ ሄዷል። መንግስታት የሰዶማውያንን መብት ለማስከበር ብዙ ደረጃ ላይ ደርሰዋል። ስለዚህ ብዙ የሚያስፈሩ ነገሮች እየመጡ ነው ያሉት። ምንድነው የሁሉ መዘበዝባችሁ? ምንድነው የምትናገረው ፓስተር ልትሉ ትችላላችሁ። የዘመኑ መልክ ምን ይመስላል? ዜናዎቻችን ምን ይመስላሉ? ጋዜጦቻችን ምን ይናገራሉ? የሰው አእምሮ በምን ተይዟል? ፕሮፌሽናል ዓለሙ በምን ተይዟል? የቢዝነስ ዓለሙ በምን ተይዟል? ይሄንን ነገር ካወቅን የምድርን ወደ አቅጣጫዋን ምን እየመራት እንዳለ ልንረዳ እንችላለን። ዛሬ የምንነጋገረው ስለ ንጥቀት ነው። ንጥቀት ከቤተ ክርስቲያን ዶክትሪኖች ወይንም ትምህርቶች ሁሉ አንገብጋቢ ምንድነው አልኳችሁ? አንገብጋቢ ትምህርት ነው። ብዙ አስተማሪዎች ተነስተዋል። ጆን ኤካርት የሚባሉ በአሜሪካን ሀገር በኢትዮጵያ ላይ ብዙ ስራ የሰሩ መንፈሳዊ ሰዎች ናቸው። ከሰማይ ኢየሱስ ክርስቶስ በፈረስ ይመጣል እያሉ ያላግጣሉ፣ ይስቃሉ። ከፑልፒት ላይ ሰባኪዎች ናቸው። ይሄ ፕሪቸሪስት ቪው ይባላል። በኋላ አመጣላችኋለሁ፣ ልዩነታቸውን ላሳያችሁ ሞክራለሁ። ለዚህ ሰባኪዎች እንኳን የታለ የመምጣቱ ተስፋ እያሉ መዘበት ጀምረዋል። ጌታ ግን ስለ ተስፋ ቃሉ አይዘገይም። እግዚአብሔር ስም ብሩክ ይሁን። ስለዚህ የክርስትና አስተምህሮት ነው። ትምህርቶች በሙሉ ምድራዊ እንድንሆን እያደረጉን ነው ያሉት። ብዙ ትንቢቶች እየሰማን ነው። ስለ ኑሯችን ያስፈልገናል። ይሄኛውንም ትንቢት አትርሱ። ኢየሱስ ይመጣል። እነሆ በቶሎ እመጣለሁ ይላል ጌታ። ክብር ለእግዚአብሔር ይሁን። በእኔ ዘንድ ደመወዝ አለ ነው የሚለው ጌታ። ለእያንዳንዱ እንደ ስራው እሰጠዋለሁ አለ ጌታ። ስለዚህ አንገብጋቢ የክርስትና ትምህርት ስለሆነ በየትኛውም ዘመን ዓለም በጣም እየሰለጠነች በሄደች ቁጥር እኛም ትምህርታችንን እያሰለጠን ነው። ሌላ አይነት አድርገን ልንቀይረው አንችልም። ወንጌል ለዘላለም ወንጌል ነው። ምንም አይቀነስበትም። ክብር ለእግዚአብሔር ይሁን። ስለዚህ አሁንም አንገብጋቢ ነው ለዚህ ቤተ ክርስቲያን። አሁንም አንገብጋቢ ነው ለዚህ ትውልድ። አባቶቻችን ወንጌልን ሲያስተምሩን ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት አፈ ታሪክ አድርገው አይደለም ያስተማሩን። መጽሐፍ ቅዱስ ጠቅሰው ነው ያሳዩን። ይኸውልህ የእግዚአብሔር ቃል ይሄን ይላል፣ ልጄ ሆይ ይሄንን ቃል አስተውል፣ ጌታ በደመና በክብር ይመጣል ብለው አስተምረውናል በእግዚአብሔር ቃል። ለዚህ ቃሉ ለዘላለም ይኖራል። ግራ እንዳናጋባው ሌላው ልናውቀው የሚገባው ነገር አንገብጋቢ ትምህርት ነው። ሁለተኛ ደግሞ ከዳግም ምጽአት የተለየ ነገር። ዳግም ምጽአትና ንጥቀት ሁለት የተለያዩ ክስተቶች ናቸው። ንጥቀት ከዳግም ምጽአት በፊት የሚመጣ ክስተት ነው። በመካከላቸው 7 ዓመት አለ። ቀኒቱንና ሰዓቲቱን አታውቁምና የሚለው መጽሐፍ ቅዱስ ስለ ንጥቀት ነው። የጌታ መምጣት ግን ከንጥቀት በኋላ ዳንኤል ቁጭ አድርጎልናል፣ ካልኩሌት አድርገን እንድናውቀው። ቁጥሩን ሁሉ አሳያችኋለሁ። እኛ ከተነጠቅን በኋላ የሚቀሩ ሰዎች ካለው ካልኩሌት አድርገው ኢየሱስ በዚህ ቀን ይመጣል ማለት ይችላሉ። አሁን ግን በዚህ ቀን ኢየሱስ ክርስቶስ ይመጣል ወይንም ሊነጥቀናል የሚል ትንቢት ብትሰሙ ከእግዚአብሔር አይደለም። ቀንና ሰዓቲቱ ምን አታረቁ። ስለዚህ ንጥቀትና ዳግም ምጽአትን አንደባልቀው ያኔ በጣም ፕሮፌቲክ ኮንፊውዥን ውስጥ እንገባለን፣ ግራ መጋባት ውስጥ እንገባለን። ከዛ ጋር አያይዤ ላሳያችሁ እንፈልገው በዛሬው ትምህርታችን ላይ የአማኞች በህይወት እያሉ መወሰድ ነው። አንዳንድ ሰዎች ምን ይላሉ? እነሆ እመጣለሁ የሚለው ትንቢት መሞቻ ቀኔን አላውቀውም፣ ስለ ሞት ነው የሚናገረው። በሞት ወስዳለሁ ነው አላለማ። በሞት ወስዳለሁ አላለም ጌታ። አንሞትም እያልኳችሁ አይደለም፣ እንሞታለን። ቀናችን ሲደርስ እንሸኛለን። ኧረ አሜን በሉ። አዎ ግን አላ እንዲህ አይነት ትምህርቶች ስላሉ ነው አንሞትም የሚል ትምህርት ስላለ በዚህ ትውልድ መካከል ሊሞቱ ሲሉ ነው የሚያውቁት። ነገር ግን ጌታ የሚናገረው በስጋ ስለመሞት አይደለም። ንጥቀት ብሎ ሲናገር ይሄ የሚበሰብሰው ስጋችን የማይበሰብስ ሆኖ ይቀየራል። የዛን ጊዜ ጌታን እንመስላለን። ከዛ በኋላ በማይሞት ስጋ ወደ ጌታ እንወሰዳለን። ይሄ ነው ንጥቀት ማለት። አሜን በሉ። ይሄንን መጽሐፍ ቅዱስ ጳውሎስ ምን ይላል? የተባረከው ተስፋችን ይሄ ነው፣ ዘላለማዊ ነው። ምክንያቱም የተሰሎንቄ ክርስቲያኖች ዘመድ አዝማድ ጓደኞቻቸው የጌታ የሆኑት ሁሉ እየሞቱ ሲመለከቱ በጣም በጭንቀት ውስጥ ገቡ። ገና የ3 ወር ክርስቲያኖች ናቸው የተሰሎንቄ ክርስቲያኖች። ስለዚህ እነዚህን የ3 ወር ክርስቲያኖች ጳውሎስ የጻፈላቸው ስለ ንጥቀት ነው የጻፈላቸው። ከየት አመጣው ጳውሎስ ይህንን ትምህርት? ከዛ በፊት የት ቦታ ላይ ተጽፏል ይሄ የንጥቀት ትምህርት? ጳውሎስ የፈለሰፈው ነው ወይስ ከየት የመጣ ነው? ዛሬ እሱን ላሳያችሁ ሞክራል። ንጥቀት የመሰብሰብ ጊዜ ነው። ሃሌሉያ። በሞት የቀደሙንን የጌታ የሆኑትን ዘመድ አዝማዶቻችንን፣ ታላላቆቻችንን፣ ሐዋርያትን፣ ነቢያትን ሁሉ እንደገና እናገኛቸዋለን። እግዚአብሔር ስም ብሩክ ይሁን። በጌታ ሆነው ያንቀላፉትን እንደገና እናያቸዋለን። ስለዚህ ሐዘናችሁ ሁሉ ይላል ጳውሎስ ሲናገር እንደ ዓለም አትዘኑ። ምክንያቱስ ይሄ ሲዩ ሌተር ነው እንጂ ጉድባይ ፎሬቨር አይደለም።
ከኔ ጋር ናችሁ ወይ? እንደገና የሞቱ ታላላቆች ወንድሞቻችን እህቶቻችንን በጌታ አንቀላፉትን ሁሉ እናገኛቸዋለን። እኔ እናቴን አገኛታለሁ፣ እርግጠኛ ነኝ። ሃሌሉያ። አባቴን አገኘዋለሁ፣ ወንድሞቼን አገኛቸዋለሁ። በምድር ያተረፍኩት ነገር ቢኖር ዘሮቼን ወደ ወንጌል ማምጣቴ ነው። አሜን። ትልቅ ቤት አልሰራሁላቸውም፣ ትልቅ ተጎት አልገዛሁላቸው፣ ግን ወንጌል ሰብኬላቸዋለሁ። የጌታ ናቸው። ኢተርናል የሆነ ሕይወት አላቸው። ከበጉ ጋር ለዘላለም ይኖራሉ። ከሲኦል ተርፈዋል። ክብር ለመድኃኔዓለም ይሁን። ወገኖቼ ሆይ የመሰብሰብ ጊዜ ነው። ሪዩኒየን ነው። ሪዩኒየን እንዴት ደስ ይላል ስንገናኝ። ሃሌሉያ እንዴት ደስ ይላል። አንዳንድ ጊዜ የድሮ ሰዎች ስናገኝ የሆነ ነገር ውስጣችን ይመጣል። ገጥሟችሁ እንደሆነ የድሮ ጓደኞቼን ሳገኝ ስቄ ማላቀውን የልጅነት ሳቄ ሁሉ ይመጣልኛል። የድሮ ደስታ ይመጣልኛል። የድሮ ሳወራ አቤት እንዴት ደስ ይላል። እንደዛው አንድ ቀን በጌታችን በኢየሱስ ክርስቶስ ፊት ሁላችንም እንሰበሰባለን። በውስጥ አሜን በሉ። ኧረ አሜን። ይሄ ነው የተባረከ ተስፋችን፣ ተባረከ ተስፋችን። ስለዚህ ለዘላለም ጎረቤቶች ነን። ቀድማችሁኝ ከሄዳችሁ እዛ እንገናኛለን። ቀድሚያችሁ ከሄዱ እዛ እንገናኛለን። እስቲ አሜን በሉ። ምክንያቱም አገር አለን በሰማይ፣ የተባረከ ተስፋ አለን፣ የዘላለም ሕይወት አለን፣ ንጉሥ አለን፣ መንግሥት አለን፣ አገር አለን፣ ወርቅ የሆነ አስፋልት ያላት አገር አለን። ክብር ለመድኃኔዓለም ወገኖቼ ሆይ። ስለዚህ የቅዱሳን ደግሞ የትንሣኤ ቀን ነው። ጌታ ኢየሱስ ክርስቶስ መለከቱ ድምፅ ሲሰማ ሙታን የማይበሰብሱ ሆነው ይነሳሉ ይላል። ስለዚህ የሙታን ትንሣኤ ይሆናል። ከዚህ የተነሳ ከሞት ማምለጥ አለ። ሞት ሆይ ድል መንሳትህ ወዴት አለ ይባላል የዛን ጊዜ። አሜን። ንጥቀት ቅጽበታዊ ነው የሚሆነው፣ አስበነው የሚሆን አይደለም። ድንገት አሁን እዚህ ያለነው ጌታ ሲጠራ ወይንም ደግሞ ንጥቀት በሚሆንበት ሰዓት ላይ ቅጽበታዊ ነው። እነ ትዊንክል ኦፍ አን አይ በኋላ መጣበታለሁ፣ እንደ አተም አይነት ስለሱ ነግራቸዋለሁ። እና በጣም ድንገት ነው የሚሆነው። አይናችን ብልጭ ብላ ከዛ ስፒድ ባነሰ እንዴት እግዚአብሔር ተመልከቱ፣ ይሄን የሚያህል ፍጥረት ፈጥሮ እግዚአብሔር ዊዝን ሰከንድ ሌላ አድርጎ መስራት ይችላል። ለእግዚአብሔር የሚሳነው የለም። ትልቁ እግዚአብሔር ትልቅ ስራ በሕይወታችን ይሰራል። ለኤተርናል ኪንግደም የተጠራን ሰዎች ስለሆንን ኤተርናል የሆነ አካል እንለብሳለን። ኢየሱስ ክርስቶስ ከሞት ሲነሳ ለብሶት የነበረውን አካል እኛ ምን እንለብሳለን? በግድግዳ ውስጥ አልፎ ሰላም ለእናንተ ይሁን ብሎ ኢየሱስ እንደመጣ እኛም ግድግዳ አይዘንም። የትዊንክል ኦፍ አን አይ በቅጽበት አይን ስንለወጥ የዛን ጊዜ ይሄ ነገር ሊይዘኝ አይችልም። ሃሌሉያ። ኧረ አሜን አሜን። ይሄ ግድግዳ ሊይዛችሁ አይችልም። ህንፃው ሊይዛችሁ አይችልም። ምንም ግዑዝ ነገር በምንም ነገር ውስጥ እናልፋለን። ኦ ሃሌሉያ። ንጥቀት ሌላው ሚስጥር ነው። ከምንድን ነው ሚስጥር የሆነው? በኋላ አሳያችኋለሁ። እሱን በጣም መርሳት የሌለብን ነገር ንጥቀት በጣም ኤሚነንት ነው። በጣም ቅርብ ነው። ቶሎ ይሆናል፣ ድንገት ይሆናል፣ በማናስብበት ሰዓት ይሆናል። ይሄንን ስናስብ ታዲያ ህይወታችን የተዘጋጀ እንዲሆን መንፈስ ቅዱስ ይፈልጋል። በጣም በሚያሳዝን ሁኔታ ግን የዘመኗ ቤተ ክርስቲያን የጣለችው አንዱ እንቁዋ የትንቢትን ትምህርት ነው። ይሄኛው ትንቢት መረሳት የሌለበት ትንቢት ነው። ትንቢት ሁሉ ምን ይሆናል ይላል መጽሐፍ ቅዱስ? ይሻራል ብሎ ይናገራል። ይሄ ትንቢት መረሳት የሌለበት ትንቢት ነው። ኢየሱስ ክርስቶስ በክብር ይመጣል። ቢሰማን ባይሰማን፣ ሞቅ ቢለን ባይለን፣ በእኛ ስኬጁል አይሄድም ጌታ። በራሱ ሰዓት ጌታ ብቅ ይላል ጌታ። አሜን ሃሌሉያ። የዛን ጊዜ ቆይ ገና ነኝ ምንም አይሰራም የዛን ጊዜ። ከዛ በኋላ ያለው ኢተርናሊ ነገሮች ሁሉ ይለወጣሉ። አንድ ትምህርት እያዘጋጀው ነው፣ ለማይነጠቁ የሚል ትምህርት አለኝ እና ያንን እንደው ጌታ ቢረዳኝ በተለያየ ቋንቋዎች ማቅረብ እፈልጋለሁ። ለማትነጠቁ ለናንተ ይላል መልእክቱ። ማድረግ ያለባቸው አሁን በምድር የለንም። ይሄን ስትሰሙ ብዙ ሰው ሲጠፋ አስተውሉ። እንዲህ ይሆናል፣ በኢየሩሳሌም እንዲህ ይሆናል፣ በአውሮፓ እንዲህ ይሆናል፣ እንዲህ ይሆናል ብዬ ነገሮችን ለማስቀመጥ ሞክራለሁ እና አይ ሆፕ ያን ሜሴጅ እናንተ የምትሰሙ አያድርጋችሁ። ጌታ ሌፍት ቢሃይንድ እንዳትሆኑ እግዚአብሔር በመንፈስ ቅዱስ ይቀስቅሳችሁ። ኧረ አሜን በሉ። የግሪክኛውን ቃል መጠቀም ፈልጋለሁ። ንጥቀት የሚለው ቃል ሃርፓዞ ይላል። የግሪክኛው ቋንቋ ምን ማለት ነው? ድንገት ምንጭቅ አድርጎ ከአደጋ መካከል ማውጣት ማለት ነው። ድንገት አንድ ሕፃን ልጅ ትዝ አለችኝ። ከቤታችን ፊት ለፊት በትልቅ በርሜል ላይ ውሃ ሞልቶ ቁጭ ብሏል እና ያቺ ሕፃን ልጅ በጣሳ እንዲህ ያደረገች ስትጫወት አልፊያ ሄጃለሁ። በጣም የሚገርመኝ ግን መንገድ ላይ ከሄድኩ በኋላ በማላውቀው ሁኔታ
ወደ ቤቴ ተመለሱ እና ልክ ስመለስ ያቺ ሕፃን ልጅ በጭንቅላቷ ውሃ ውስጥ ገብታለች። እግሯ ይንፈራገጣል እና በርሜሉ ከሷ ቁመት በላይ ምንም ያደረኩት ነገር ቢኖር ምንድነው ዘልዬ በረንዳቸው ላይ ወጥቼ አንጠልጥዬ ወደ ታች ዘግዝቄ ልጅቷን ስትጮህ ገና ከቤት ውስጥ ቡና የሚጠጡ ሴቶች ሁሉ እየተጫጫሁ ወጡ። እስካሁን ድረስ ያ ታሪክ እዛ ሰፈር ይወራል። መንጭቆ ማዳን ሀርፓዞ ድንገት ከሚመጣው ቀሳፊ ነገር በምድር ላይ ከሚመጣው ቁጣ ከሚመጣው እርግማን ሊከፈቱ ላሉት በነዛ ማህተሞች ጽዋዎች መለከቶች ሰባት ሆነው የሚመጡ በጣም አስደንጋጭ ይሄንን ያጋንንትን ሰራዊት ለመምታት እግዚአብሔር ከሰማይ የሚልከው እነዛ መቅሰፍቶች ሁሉ ጻድቁን እንዳያገኙት ሃሌሉያ ጻድቃንን ቤተክርስቲያንን እንዳያገኙት ሀርፓዞ ያረጋታል ጌታ ይነጥቃታል ጌታ አሜን 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 አሜን። ስለዚህ የተባረከ ጌታ ስሙ የተባረከ ይሁን። ተባረከ ተስፋ አለን መመንጨቅ ማለት ነው። ሌላው ፓሮሲያ ማለት ነው። ይሄ ደግሞ ፍቅርን መግለጫ ነው። በጣም የሚናፈቅን ወዳጅ ሄዶ ጥም ብሎ በቃ ማቀፍ ነው። እንደ ሪዩኒየን እንዳልኳችሁ ነው። ያ ቀን ጌታን በክብር እናየዋለን። አይኖችህ ንጉሱን በውበቱ ይመለከቱታል። አረ አሜን። ይሄ ለዘመናት ፓስተር እኝኝኝኝ ያለ የሚሰብክልን ኢየሱስ የዛን ጊዜ ያለ ሰባኪ ታየዋለህ። አሜን ሃሌሉያ። ያለ ምንም መካከለኛ ያለ ምንም ማዳመቅ ክብሩን እንመለከተዋል። የዛን ጊዜ ሳባ ንግሥት ያለችውን አስታውሱ። ምን ብላ ተናገረች? በአገሬ ያለው የነገሩኝን እኩሌታውን እንኳን አልነገሩኝም። ባየችው ነገር ልብ አልቀረላትም፣ ነፍስ አልቀረላትም። የሰለሞን ክብር፣ የሰለሞን ቤተ መቅደስ፣ የሰለሞን ቤት፣ የሰለሞን ባሪያዎች፣ የቤቱ ዩኒፎርም፣ አለባበሳቸው፣ አቋቋማቸው፣ ምግብ አሳላፊዎች አይታ ነፍስ አልቀረላትም። ያን አይታ ነው እኩሌታውን እንኳን ስለ ክብር አልነገሩኝም ማለት ነው። ኢየሱስን ስናየው እንደሱ ነው። ምንም እንኳን አልተሰበከልንም ስላንተ እንለዋለን። አልናውቅም እኮ ኢየሱስ እንለዋለን። እንደዚህ አይነት ውብ ነህ እንለዋለን። ኢየሱስ ይህን ፍቅር ጌታ ይመልስብን። የእሱ ፍቅር ከምድራዊ ነገር ከቁሳቁስ ፍቅር ይብለጥብን። ወደ እሱ ፍቅር፣ ወደ መስቀሉ ፍቅር፣ ወደ ኢየሱስ ፍቅር ጌታ በመንፈሱ ይመልሰን። ዛሬ ፓሮሲያ በሱ ላይ ጥምጥም ጌታን አግኝተ ነው ጥምጥም የናፈኩ ጌታ አንተ ነህ። ያዳንከኝ ጌታ አንተ ነህ። ጠላቴን የመታህልኝ አንተ ነህ። ስሜን በሕይወት መዝገብ ጻፍክልኝ አንተ ነህ። ክብር ለአንተ ይሁን። መጥምጥም በኢየሱስ ላይ ፓሮሲያ ይሆናል። ቤተ ክርስቲያን ሙሽራን ታገኘዋለች። ሙሽሪትና ሙሽራው ይገናኛሉ። ሐሴት ይሆናል፣ ዜማ ይሆናል፣ እልልታ ይሆናል። ሃሌሉያ ማራናታ ማራናታ። እስቲ እጆቻችሁን አንስታችሁ ማራናታ በሉ። ማራናታ አሜን ጌታ ኢየሱስ ሆይ ቶሎና። ማራናታ አሜን ጌታ ኢየሱስ ሆይ ቶሎና።